ታስቆጥረኝ ያውቀው የለበይ ማንነት ማርሳይ ጫልም በታረደ በሬ በኢትዮጵያ የጥበብ ሰማይ ስር ሁለት ግዙፍ ድምጾችም እያስተጋቡ ነው። በአንድ በኩል ለዓመታት የጠበቅነውና ዓለምን እያነጋገረ ያለው የቴዲ አፍሮ ኢትዮሪካ፣ በሌላም በኩል ደግሞ ልክ ኢትዮሪካ እንደወጣ በታሪክና በወቅታዊ ጉዳዮች ላይም ጠንካራም ጥያቄ ይዞ ብቅ ያለው የጌላና ገረምሳ እና የዩሳን ጌታሁን ጋላሜ ሴና ነው። ዛሬ በእነዚህ ሁለት ስራዎች ዙሪያ በሰፊውም እንወያያለን። ብዙዎች የቴዲነህ ወይስ የገላና ብሎም ጎራም ሊለያዩንም ይፈልጋሉ። እኔ ግን ዛሬ የመጣሁት ከሁለቱም ጎራ ሳልሆን ለሁለቱም ክብር ባለኝ መሃል ላይ ቆሜ የጥበብን ፍልሚያውን ለአገር ሰላም እንዴት እንጠቀምበት በሚለው ላይ ጥልቅ ትንታኔም ላካፍላችሁ ነው። እስከ መጨረሻም አብራችሁን ቆዩ። ቴዲ አፍሮ ኢትዮሪካ ስል ምን ማለቱ ነው? ታሪክን በራሱ መነጽር በፍቅርና በአንድነት ዜማ አቅርቦታል። ቴዲ ሁልጊዜም እንደሚያደርገው የጥንቷን ኢትዮጵያ ግርማ ሞገስ፣ የነገስታቱን ጥንካሬና የአንድነትን አስፈላጊነትን ሰብኳል። ይህ አልበም በዓለም አቀፍ ደረጃ በቢልቦርድና በተለያዩ የሙዚቃ መድረኮች ላይ ትልቅ ስኬትን ያስመዘገበውም በምክንያት ነው። ዜማዎቹም የተቀመሩበት መንገድ፣ የግጥሞቹ ጥልቀትና ቴዲ ለሀገሩ ያለው ስሜት ተመልካችን ያስለቅሳል፣ ያስደንቃልም። ብዙዎች ይህንን አልበም የኢትዮጵያዊነትም ማህተም ብሎታል። ነገር ግን የቴዲ አፍሮ ጥበብ ሁል ጊዜ በደጋፊና በተቺዎች መካከል ሰፊ ክርክርን ያስነሳል። ይህም ክርክር ግን ለጥበብ እድገት ወይስ ለልዩነት ነው የሚለውንም ሐሳብ በሰፊው ይይዛል። ወደ ጋላሜ ሴና ስንመጣ ደግሞ ሌላ ቀለም እናገኛለን። ገላና ገረምሳና ዩሳን ጌታሁን በዚሁ ሙዚቃቸው ውስጥ ታሪክ ለሁሉም እኩል መነገር አለበት የሚል ጥሪም አቅርበዋል። ጋላሜ ሴና ማለት የታሪክ መዝገብ ማለት ነው። በግጥማቸው ውስጥ ይከፈት መዝገቡ፣ ታሪካችን ይታይ ስሉ በታሪክ ውስጥ የተረሱ ድምጽ ያልተሰጣቸውና መስዋዕትነት የከፈሉ ጀግኖች ወገኖችን እውቅና እንዲያገኙም ይጠይቃሉ። ሙዚቃውም በኦሮሞኛና በአማርኛ መቅረቡ መልእክቱን ወደ ሁሉም ኢትዮጵያዊ እንዲደርስም አድርጎታል። ገላና በዚህ ስራው የራሱን ወገን እውነታና የሀገርን ጽናት አጣምሮም አቅርቧል። ይህ ደግሞ በቴዲ አፍሮ ደጋፊዎች ዘንድ እንደ ተቃውሞ ወይም እንደ ምላሽም ተወስዶ ውይይቱንም አግሎታል። አሁን ደግሞ ወደ ሶሻል ሚዲያውና ፍጥጫው እንሄድ። በፌስቡክ፣ በቲክታክ እና በዩቲዩብ ኮሜንቶችም ስር የምናየው ነገር ያሳዝናል፣ ያስገርማልም። የቴዲ ደጋፊዎች ገላና ለምን በቴዲ ላይ ዘፈነ ይላሉ። የገላናም ደጋፊዎች ደግሞ ቴዲ የአንዱን ወገን ታሪክ ብቻ ነው የሚሰብከውም ይላሉ። እዚህ ጋር ነው መሃል ላይ መቆም የሚያስፈልገው። እንዲሁም ለመሆኑ ጥበብ ማለት የአንድን ወገን ብቻ መዘመር ናት ወይስ የሁላችንንም ስብስብ? በኮመንት ስር የምናደርገው ስድብና መናቁር ለሀገራችን ምን ይፈይዳል? ምንስ ይጠቅማል? አርቲስቶቹም በስራቸው ይሟገታሉ፣ እኛ ግን በቃላት ውስጥ ለውስጥ ሌላ ነገር እንፈጥራለን። ይህ የጎራ ፍጥጫ ለፖለቲካ ትርፍ የሚፈልጉ ሰዎች እንጂ ተራውን ህዝብ አይጠቅምም። እኔ ዛሬ መሃል ላይ የቆምኩት በሁለቱም አርቲስቶች ስራ ውስጥ ያለውን ኢትዮጵያዊነትን ስለማይ ነው። ቴዲ አፍሮ በኢትዮሪካ ሀገር እንዳትፈርስ ይለምናል። ገላና በጋላሜ ሴና ሀገር የሁላችንም ይሁን ይላል። ሁለቱም ስለ
ስለ ሀገር ነው የሚዘፍኑት። መሃል ላይ መሆን ማለት ግዴለሽነት አይደለም። መሃል ላይ መሆን ማለት የቴድን ሐሳብ ሰምቶ ማድነቅ፣ የገላንንና ጥያቄ ተረርቶ ማክበር ማለት ነው። አንዱን ወገን ለማስደሰት ሌላውን ማጥላላት የጥበብ አፍቃሪነትን ምልክትም አይደለም። ሀገራችንን ሰላም የሚያደርጋት ልዩነቶቻችንን በውይይትና በጥበብ ስንፈታቸው ነው። ሰላም ሀገርን ያቆመው ይበጃል ያልኩትም ለዚህ ነው። ውድ የቻናሌ ቤተሰቦች ሁለቱም ምርጥ ድንቅ የኢትዮጵያ ልጆች ናቸው። ዛሬ ይህንን ቪዲዮ የሰራሁት ለእናንተ ነው። በስሜት ከመነዳት ይልቅ በምክንያት እንድንነጋገር ፈልጌ ነው። ቴዲ አፍሮም ሆነ ገላና ጋሮምሳ የሀገራችን የጥበብ ምሰሶዎች ናቸው። ልዩነታቸው ውበታቸው ነው። ምክንያቱም ኢትዮጵያ የብዙ ድምጾችም ስብስብ ነች። እናንተስ ምን ትላላችሁ? መሃልም ላይ ሆኖ ማየት ይሻላል ወይስ ጎራ መለየት? በኮመንት መሰጫው ላይ ሐሳባችሁን በሰላማዊ መንገድ በአክብሮት አስፍሩልኝ። የዛሬው ቆይታችን ይህን ይመስላል። ሰላም ለኢትዮጵያ ይሁን። ኮመንት ስታደርጉ ሁለቱንም ወገኖችን በማክበር የጥበብ ስራቸውንም በማክበር መሆን አለበት። እግዚአብሔር ኢትዮጵያን ይባርክ። ሰላም ለሀገራችን ይሁን።